ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ባለፈው ሳምንት አልካሎይድስ የሚለውን ቻፕተር 5 CNB or Chemistry of Natural Product ጀምረናል። ሶ በዛን ቀን እንግዲህ አልካሎይዶች ምንድናቸው የሚለውን ኢንትሮዳክሽን ፓርት አይተናል። አልካሎይዶች based on their derivative ትሩ አልካሎይድ እና ሲዶ አልካሎይድ በመባል በሁለት እንደሚከፈሉና አብዛኞቹ ትሩ አልካሎይድ የምንላቸው መነሻቸው አሚኖ አሲድ እንደሆነ አይተናል። እነ ላይሲን፣ ትሪፕቶፋን፣ እነ ሉሲን የምንላቸው እነ ፌኒላናላን፣ እነ ታይሮሲን፣ እነ ኒኮቲኒክ አሲድ እና አንትራኒክ አሲድ the most common precursor for alkaloid እንደሆኑ እና most of alkaloid or all of alkaloid have nitrogen containing compound እንደሆኑና ግን ናይትሮጂን ኮንቴን ያደረገ ሁሉ ግን አልካሎይድ እንደማይሆን አይተናል። ለዛሬ ከዛ የቀጠለ አልካሎይድ derived from tyrosine የሚለውን እናያለን ማለት ነው። ሶ በተመሳሳይ እንግዲህ ዋናው ትልቁ ነገር እነኚህን አሚኖ አሲዶች ይዘን ስንነሳ ካርቦክሲሊክ አሲድ እና አማይን ፋንክሽናል ግሩፕ ይኖራቸዋል። ሶ ከሁለቱ አንዱ ካርቦክሲሊክ አሲድ ፓርቱ ወይም አሲድ ፓርቱ በዲካርቦክሲሌሽን መልክ ወይም በትራንስአሚኔሽን መልክ መቀየር እንዳለበት አይተናል። እዚህ ጋር ይሄንን ስራ የሚሰራልን ፓይሮዶክሳል ፎስፌት ኦር PLP የምንለው እንደሆነ ሶ PLP እዚህ ጋር ብሮ የሚያደርገው ቺን ካርቦክሲሊክ አሲድ ፋንክሽናል ግሩፕ ወደ ወደ ካርቦኒያል ቺን አማይድ ፋንክሽናል ግሩፕ ወደ ካርቦኒያል ካርበን ወይም ቺን አሲድ ፋንክሽናል ግሩፕ ወደ ካርበን ዳይኦክሳይድ ይቀይራል ማለት ነው። ስለዚህ እዚህ ጋር ትራንስአሚኔሽን ስንል ለምሳሌ አማይድ ፋንክሽናል ግሩፑን ወደ ካርቦኒያል ካርበን ፋንክሽናል ግሩፕ መቀየር ነው። እዚህ ጋር ግን ዲካርቦክሲሌሽን ስንል ደግሞ የአሲድ ፋንክሽናል ግሩፑን በካርበን ዳይኦክሳይድ መልክ ማስወጣት ነው። እዚህ ጋር ይሄ አሲድ ይወጣል፣ እዚህ እንደምታዩት አማይን ፋንክሽናል ብቻ ይቀራል ማለት ነው። ስለዚህ ሁለቱንም ትራንስአሚኔሽንንም ወይም ዲካርቦክሲሌሽንንም የሰራለን ኮኢንዛይም ነው። ይሄ ኮኢንዛይም ደግሞ ፓይሮዶክሳል ፎስፌት እንደሚባል ታነጋግረናል ባለፈው ማለት ነው። ናው ዳት እዚህንን ካገኘን በኋላ ይሄን ኢንተርሚዲየት ካገኘን በኋላ ባይ ዲካርቦክሲሌሽን ይሄ ካርበን ዳይኦክሳይዱ አሁንም እንደተለመደው ይወገድና አት ዘ ኤንድ ኦፍ ዘ ዴይ አልዲሃይድ ፋንክሽናል ግሩፕ እናገኛለን ማለት ነው። ስለዚህ ባይ ትራንስአሚኔሽን ፍሮም ኤል ታይሮሲን አልዲሃይድ ነው ያገኘነው። ባይ ዲካርቦክሲሌሽን ደግሞ እዚህ እንደምታዩት ይሄንን አማይን ፋንክሽናል ግሩፕ እናገኛለን ማለት ነው። ሶ ናው ከዛ በኋላ አልዲሃይድ ፋንክሽናል ግሩፕና አማይን ፋንክሽናል ግሩፕ በጋራ ሪአክት እንዲያደርጉ እናደርጋለን። ለምን ሲባል ይሄኛው ኒክሎፋይል ነው፣ እቺኛው ካርቦኒያል ካርበን ደግሞ ኤሌክትሮፋይል ናት። ስለዚህ ኤሌክትሮፊሊክ ኒክሎፊሊክ ሪአክሽን በማካሄድ ይሄን ኢንተርሚዲየት ይፈጥራሉ። ናው ዲስ ኢንተርሚዲየት ካን አንደርጎ ፈርዘር ሳይክላይዜሽን ዚማል ሳይክላይዜሽን አካሄዶ ይሄንን ይፈጥራል። ናው ዲስ ዋን አንደርጎ ሰከንደሪ ሞዲፊኬሽን ባይ ዩዚንግ ሳም እዚህ ላይ ብንጨምር ኤስ አዲኖሲን ሜቶናይን ወይም ደግሞ ዘ ሶርስ ኦፍ ሚቴል ያልነው እዚህ ጋር አድ ብናደርግ እንደምታዩት እዚች ናይትሮጅን ላይ ያለችው ናይትሮጅን ዲስፕሌስ በማድረግ በሚቴል እንተካለን ማለት ነው። ናው ዲስ ዋን ኢዝ ዋት ሰከንደሪ ሞዲፊኬሽን ነው ማለት ነው። ሰከንደሪ ሞዲፊኬሽን አጌን ይሄንኑ ኢንተርሚዲየት ኦር ፕሮዳክት ሰከንደሪ ሞዲፊኬሽን ብናካሄድ ለምሳሌ ኦክሲዴሽን ቢያካሄድ as a result of oxidation እዚህ ጋር attachment of methoxy group ይኖረናል። ኦክሲዴሽን መጀመሪያ ኦክሲዴሽን ሲያደርግ OH ይኖራል። OH ላይ ደግሞ ሳም ስንጨምር ሁለት ፕሮሰስ ነው እዚህ ጋር የተካሄደው። አንዱ ኦክሲዴሽን ነው፣ ሁለተኛው ደግሞ ሚትሌሽን ነው ማለት ነው። at the end of the day ሜቶክሲ ግሩፕ እዚህ ጋር እንፈጥራለን። ያ አልካሎይድ ማን ይባላል? ሬቲኩሊን የሚባል አልካሎይድ እንሰራለን። ሶ ሬቲኩሊን እንግዲህ ከታይሮሲን የተሰራ አሚኖ አልካሎይድ ነው ማለት ነው። ሶ ዚስ ኢንዲኬት ዘ ባዮሲንተቲክ ፓዝዌይ ሃው አልካሎይድ ካን ቢ ባዮሲንተሳይዝድ እንዴት ይሰራሉ የሚለውን የሚመልስልን ዌይ ነው እያሳያችኋለሁ ማለት ነው። አጌን ያችሁ ኢንተርሚዲየት እንደገና ፈርዘር ፕሮሰስ በማድረግ ባልቦ ካፕኒን የሚባል አልካሎይድ መፍጠር ይቻላል። አጌን ሴሮ ሳሉትራዲን የምንላቸውን ይሄ ኦክሲጅን ካፕሊንግ በመጨመር ቦልዲን የምንላቸው እነዚህ በጣም ኮምፕሌክስ የሆኑ አልካሎይዶችን ፎር ሜዲሲናል ፐርፐስ ስፔክታኩለር ኢፌክት ያላቸውን በኦክሲዴቲቭ ካፕሊንግ ወይም ኦክሲጅን ቦንድ ፎርሜሽን ላይ በመጠቀም ሌላ አልካሎይዶች መፍጠር እንደሚቻል ታያል። ስለዚህ 100,000 alkaloid can be produced by using biosynthetic pathway by using coenzyme and cofactors so እነኛ አብዛኞቹ ኢንዛይም እዚህ ጋር የምናያቸው አልካሎይዶች የተሰሩት ከአሮማቲክ አሚኖ አሲድ ነው ማለት ነው። ሌላ ሁለተኛው አሮማቲክ አሚኖ አሲድ እንግዲህ ፌኒል አናላይን የምንለው ነው። ከዚህ ከፌኒል አናላይንም አሁንም ሰከንደሪ ሞዲፊኬሽን በማካሄድ የተለያዩ
አልካሎይዶችን ድራይቭ ማድረግ እንችላለን ማለት ነው። ለምሳሌ ፌኒላናላይን ጫት ውስጥ የሚገኘውን አልካሎይድ ለማምረት ያገለግላል። እንደምታውቁት ጫት የምንለው ይሄ እንግዲህ ለማታውቁ ሰው በጣም ቅማችሁ የማታውቁ ሰዎች በጣም መራራ እንደሆነ ታውቃላችሁ። ጫት በጣም የሚመራው ውስጡ አልካሎይድ ስላለ ነው። ብዙ ጊዜ አልካሎይድ ያላቸውን እንዴት ነው የሚያውቁት? በድሮ ጊዜ በትራዲሽናል ሂለሮች ወይም የባህል ሐኪሞች አልካሎይዶችን ለመድኃኒትነት ይጠቀማሉ። በጣም መራራ የሚባሉ ተክሎችን ለሕክምና ይጠቀሟቸው ነበር ትራዲሽናሊ። ከነኛ ውስጥ አሁን ጫት አንዱ ነው። ጫት በጣም ነው የሚመራው ለመጀመሪያ ጊዜ ለቀመሰው ሰው ማለት ነው። ያ ምንድነው የሚያሳየው? አልካሎይድ በውስጡ አለ ማለት ነው። ይሄ አልካሎይድ ጫት ውስጥ የሚገኘው አልካሎይድ እንግዲህ የተሰራው ከፌኒል አናላይን የሚባለው አሮማቲክ አሚኖ አሲድ ነው ማለት ነው። this ፌኒል አናላይንን ትራንስአሚኔት ኦር ዲአሚኔት ስናደርገው አማይን ፋንክሽናል ግሩፕ ሪሙቭ ስናደርግ ይህን ኢንተርሚዲየት ይሰጠናል። ናው ዲስ ኢንተርሚዲየት አንደርጎ ቤታ ኦክሲዴሽን ካካሄደ በኋላ there is a formation of this intermediate. now the intermediate react with pyruvate ከፓይሩቬት ጋር ሪአክት ሲያደርግ ይህ ይፈጠራል። ከዚህኛው ደግሞ by using transamination the formation of this cathinone are there. ጫት ውስጥ የሚገኘው ሰከንደሪ ሜታቦላይት አምፊታሚን ፕሮፐርቲ ያለው ሲሆን ካቲኖን ይባላል ነው። ካቲኖን ፈርዘር ሰከንደሪ ሞዲፊኬሽን በሳም ኤስ አዲኖሲን ሜቶናይን እንደ ናድ ፒኤች ሲያካሂድ ምንድነው የሚሰጠን? ይሄንን ኢፌድሪን የምንለውን ይሰጠናል። እዚህ ጋር ኤስ እዚህ ማይነስ የሚለው ኤል ስቴሪዮኬሚስትሪው ለማሳየት ተፈልጎ ነው። ይሄን ይሰጠናል። ናው ዲስ ዋን ካቲኖን አጌን ናድ ስንጨምርበት ደግሞ ኖርሲዶ ኢፌድሪን ይሰጠናል። ኖርሲዶ ማለት ፎልስ ኢፌድሪን እንደማለት ነው። የስ ትሩ ያልሆነ ፎልስ ምንለው እዚሁ ላይ ሳም ብንጨምር ዳዘር ሲዶ ኢፌድሪን የምንለውን ይሰጠናል። እንግዲህ ይሄ ሰከንደሪ ሞዲፊኬሽን ፈርዘር ስንሄድ የሚገኘው ሪዛልት ወይም አልካሎይድስ ለማሳየት ተፈልጎ ነው ማለት ነው። ባይ ዚስ ወይ አልካሎይዶችን ባዮሲንተሲስ ማድረግ ይቻላል። ጫት እንግዲህ ሳይንቲፊክ ኔሙ ካታኢዶሊስ ይባላል። ፋሚሊው ሴሊስቴሬሺያ ፋሚሊ ነው። ሴሊስቴሬሺያ ፋሚሊ ውስጥ የሚገኝ ፍላወሪንግ ፕላንት ስፒሺስ ነው። ያው ፍላወሪንግ ፕላንት ኔቲቭ ቱ ትሮፒካል ኢስት አፍሪካ እንደ አረቢያን ፔኒንሱላ በብዛት ጫት የሚታወቅ እንግዲህ ትሮፒካል ኢስት አፍሪካ እንዲሁም አረቢያን ፔኒንሱላ ውስጥ ነው። አንድ ሴሊስቴሬሺያ ፋሚሊ ውስጥ ይመደባል ጫት። ሳይንቲፊክ ኔሙ ደግሞ ካታኢዶሊስ ይባላል ማለት ነው። ካት ኮንቴን the alkaloid called cathinone. This cathinone is amphetamine-like stimulant which cause excitement, loss of appetite and euphoria ይላል። እንግዲህ ጫት በባህሪው የምግብ ፍላጎትን በመቀነስ እንዲሁም የወትኮል ሴንሴሽን ሃፒነስ በመጨመር ኤግዛይትመንት እንዲፈጠር ያደርጋል ማለት ነው ሴንትራል ነርቨስ ሲስተም አካባቢ። ስለዚህ በ1980 ይሄ የዓለም ጤና ድርጅት የምንለው ወርልድ ሄልዝ ኦርጋናይዜሽን ጫትን እንግዲህ ድራግ ኦፍ አቢዩዝ ስር መድቦታል ማለት ነው። ምክንያቱም ማይልድ ቱ ሞደሬት ሳይኮሎጂካል ዲፔንደንስ ያመጣ ይችላል። ስለዚህ ጫት መቃም የለበትም በሚል መድቦታል ማለት ነው። but still we are using ጫት for different purpose. The other one is an alkaloid derived from nicotinic acid. This is the structure of nicotinic acid. ይሄም ከኒኮቲኒክ አሲድ እንግዲህ ትሩ አልካሎይዶችን ድራይቭ ማድረግ እንችላለን። በተመሳሳይ ፕሮሲጀር ነው የምንሄደው። ቅድም ከነ ታይሮሲን፣ ከነ ትሪፕቶፋን፣ ከነ ላይሲን፣ ከነ አይሶሉሲን የሰራንበት ፕሮሲጀር እዚህ ላይም ይሰራል ማለት ነው። ከዚህም ላይ የምናገኘው የአልካሎይድ ክላስ እንግዲህ ትሩ አልካሎይድ የምንለው ነው። ለምን ሲባል እቺ ናይትሮጅን ሪንጉ ላይ የምታዩት ናይትሮጅን እስከ መጨረሻው ድረስ ሪሜን ኢንታክት ሆና ነው የምትገኘው። ያ ሆነ ማለት ደግሞ አልካሎይዱ ትሩ አልካሎይድ የምንለው ነው ማለት ነው። nicotinamide, thiogeneline nicotines like what you call anablastines and nornicotine are an alkaloid because of nitrogen containing compound and then there is class structure. There is nitrogen are there. nitrogen ውስጣቸው ስላለ ከመጀመሪያው እስከ መጨረሻው they are true alkaloid ብለን እንሰይማቸዋለን ማለት ነው። ያው እንደምታውቁት ኒኮቲኒክ እንግዲህ ኒኮቲን የምንለው ያው ከትንባሆ ወይም ደግሞ ሲጋራ የምንለው እሱም በውስጡ አልካሎይድ ነው። እንግዲህ በጣም የዚህ ሲጋራ ሱስ በጣም አደገኛው ነው የሚባለው ከአልካሎይድ የተነሳ ነው። ምክንያቱም አልካሎይዶች በጣም አምፊታሚን ፕሮፐርቲ ያላቸው ሱስ የማያዝ what you call excite የማድረግ ሃፒነስ የመጨመር
ሴንትራል ነርቨስ ሲስተማችንን ስፔሻሊ ብሬናችንን የማነቃቃት ትልቅ አቅም አላቸው። በዚህም የተነሳ ሰዎች ሳይፈልጉ ዲፔንደንስ እንዲሆኑ ያደርጋል። አንዱ እንግዲህ ሲጃራ የምንለው አልካሎይድ ስላለው ነው። ጫትም ቅድም እንዳየነው ነው። ካናቢን፣ ማሪዋና የምንላቸው ተክሎችም ሐሺሽ የምንላቸው በብዛት አልካሎይድ ኮንቴኒንግ ኮምፓውንዶች ናቸው ማለት ነው። ሶ ኒኮቲኒክ አሲድ ፈርዘር ዲካርቦክሲሌት ስናደርገው ባይ ፓይሮዶክሳል ፎስፌት ዳይሃይድሮኒኮቲኒክ አሲድ ኢንተርሚዲየት ይሰጠናል። ናው ዲስ ኢንተርሚዲየት ፈርዘር ጎ ቱ አናዘር ኢንተርሚዲየት ባይ ሪአክቲንግ ዊዝ ኦርኒቲን. Finally, there is a biosynthesis of nicotine, which is mainly found in tobacco. So, tobacco is also alkaloid containing substance ነው ማለት ነው። Same scenario here, nicotinic acid can also undergo to produce አናባሲን. አናባሲን is also an alkaloid. ይሄ አናባሲን የምንለው አልካሎይድ እንግዲህ መነሻው ወይም የተሰራው ወይም ስሪቱ ከኒኮቲኒክ አሲድ በብዙ ፕሮሰስ በማለፍ ነው ማለት ነው። እንግዲህ ያ ፕሮሰስ ምንድነው ሲባል ባዮሲንተቲክ ፓዝዌይ ይባላል። እንዴት ነው የሚካሄደው ሲባል እንግዲህ ባይ ዩዚንግ ኢንዛይም ኮኢንዛይም እንደ ኮፋክተርስ ነው ማለት ነው። በእነሱ በመጠቀም ፕላንቶች ወይም ማሪን ስፒሺሶች ወይም ደግሞ ማይክሮ ኦርጋኒዝም ላይክ ባክቴሪያ፣ ፈንጊ እንደ አልጊ ሰከንደሪ ሜታቦላይቶችን ያመርታሉ። ያን ሲያደርጉ መንገዱ ወይም ዌዩ ባዮሲንተቲክ ኦሪጂን ኦር ባዮሲንተቲክ ፓዝዌይ የምንለው ነው ማለት ነው። አጌን አሁንም ከኒኮቲኒክ አሲድ አናታፒን የምንለውን አልካሎይድ ይሄን የምታዩትን አናታፒን የሚባል አልካሎይድ እንሰራለን ማለት ነው። አናታፒን እሱም የተነሳው ከማን ነው? ከኒኮቲኒክ አሲድ ነው መነሻችን። ሶ ኒኮቲኒክ አሲድን በቀጥታ ወደ ዳይሃይድሮፓይሪዲን እንቀይራለን። ዳይሃይድሮፓይሪዲን ባይ ዩዚንግ ኢናሚን ኢሚን ታውቶመራይዜሽን ኦር ኢንተራ ትራንስፈር ኦፍ ፕሮቶን ማለት ነው። እዚህ ጋር እንደምታዩት ሃይድሮጅን ነበር። ከዚህ ሃይድሮጅን ወዲህ ስንወስድ ደብል ቦንድ ወዲህ ሺፍት ያደርጋል። ይሄ ታውቶመራይዜሽን ይባላል። ኢንትራ ትራንስፈር ኦፍ ሃይድሮጅን ማለት ነው። ሶ በዛ ወይ 1 to ዳይሃይድሮፓይሪዲን የነበረው ወደ 1 for ዳይሃይድሮፓይሪዲን እንቀይራለን። 1 for ዳይሃይድሮፓይሪዲን ኢንተርሚዲየት ነው። ሶ ይሄ ኢንተርሚዲየት እንደገና ከፈርዘር ከሌላ ኢንተርሚዲየት ጋር ሪአክት በማድረግ አናታፒን የምንለውን አልካሎይድ ይሰራልናል ማለት። ስለዚህ ኒኮቲኒክ አሲድ ለብዙ አልካሎይዶች መነሻ ወይም ፕሪከርሰር እንደሆነ ያሳየናል ማለት ነው። ባዮሲንተቲክ ፕሪከርሰር ነው። ባዮሲንተቲክ ፕሪከርሰር ሮ ማቴሪያል ነው ማለት ነው። ሌላው አልካሎይድ ድራይቭድ ፍሮም አንታናሬሊክ አሲድ ነው። ይሄ የምታዩት ስትራክቸር እንግዲህ አንታናሬሊክ አሲድ ይባላል። ከዚህ ከአንታናሬሊክ አሲድ ደግሞ አሁንም ሌሎች አሚኖ አሲዶች አልካሎይዶችን ድራይቭ ማድረግ እንችላለን ማለት ነው። በተመሳሳይ ባዮሲንተቲክ ፓዝዌይ በመጠቀም ሶ አንትራኒያሎይል ኮኢ የምንለው ኮኢንዛይም ነው። ሶ ይሄ እንግዲህ እዚህ ጋር ኒክሎፋይል አለ እንደምታውቁት ናይትሮጅን ላይ ሎን ፔር ስላለ እነኚህ ሎን ፔሮች ወደዚህ በመምጣት እዚህ ጋር ይሄኛው ናይትሮጅን ፕላስ ስለነበር ነው ደብል ቦንዱ አሁን ሳትፈልግ ወደ ኤሌክትሮፋይል የተቀየረችው። ስለዚህ ከዚህ መጥቶ ይሄን ኖክ ያደርጋልና ይሄን ይፈጠራል። ሶ ይሄ አሁን እዚህ ጋር ዋትኮል ኤሌክትሮፋይል ኒክሎፋይል አለው ራሱ ሳይክላይዜሽን አንደርጎ ሊያደርግ ይፈልጋል። ሶ አንደርጎ ሳይክላይዜሽን ሲፈጥር እዚህ ጋር ሳይክሊክ የሆነ አልካሎይድ ይፈጥርልናል ማለት ነው። ሶ ይሄም እንግዲህ አንዱ አልካሎይድ ባዮሲንተሲስ ፓዝዌይ አልካሎይድ ባዮሲንተሲስ ሩት ነው ማለት ነው። ሶ አን አልካሎይድ ድራይቭድ ባይ አሚኔሽን ሪአክሽን ይላል። ሶ ዘ ማጆሪቲ ኦፍ አን አልካሎይድ አር ድራይቭድ ፍሮም ዘ አሚኖ አሲድ ፕሪከርሰርስ ባይ ፕሮሰስ ዛት ኢንኮርፖሬት ኢንቱ ዘ ፋይናል ስትራክቸር ኦፍ ዘ ናይትሮጅን አተም ቱጌዘር ዊዝ አሚኖ አሲድ ካርበን ስኬሌተን ኦር ላርጅ ፕሮፖርሽን ኦፍ ኢት ይላል። ምን ማለት ነው? አብዛኞቹ እስካሁን ስንሰራቸው የቆየነው አልካሎይዶች ክላስ ከመጀመሪያው እስከ መጨረሻው ያለው ውስጥ እነሱ ውስጥ የሚገኘው ናይትሮጅን የመጣው ከአሚኖ አሲድ ነው። ከመጀመሪያ እስከ መጨረሻ አብሮን ነበር ማለት ነው። መጨረሻ ላይ አምጥተን ኢንኮርፖሬት ያደረግነው አልካሎይዶች አይደሉም ማለት ነው። በዚህም የተነሳ አብዛኞቹ አልካሎይድ ማጆሪቲ ኦፍ አልካሎይድ የምንላቸው ከአሚኖ አሲዶቹ ነው የተሰሩት። በዛም የተነሳ ምን እንላቸዋለን? እነሱ ትሩ አልካሎይድ ብለን እንጠራቸዋለን ማለት ነው። ሌሎች ግን እንዲህ ያልሆኑ አሉ። many alkaloid do not confirm with this description however and are synthesized primarily from non amino acid precursors with the nitrogen atom being inserted into the final structure of the compound ይላል። መጨረሻ አካባቢ ላይ ናይትሮጅን ኢንኮርፖሬት የምናረግ ከሆነና መነሻችን ግን non amino acid precursor ከሆነ እንዲህ ያሉ አልካሎይዶችን ሲዶ ወይም ፎልስ አልካሎይድ እንላቸዋለን ማለት ነው። ስለዚህ አልካሎይድም ቤዝድ ኦን ባዮ ፕሪከርሰር ወይም ደግሞ ባዮሲንተቲክ ፓዝዌይ we can classify into true alkaloid እና false alkaloid ብለን ልንከፍላቸው እንችላለን። ትሩ አልካሎይድ የምንላቸው
ጠራራቸው ከቅድሞቹ አሚኖ አሲድ የተሰሩ ሲሆኑ ናይትሮጂን እነሱ ስትራክቸር ውስጥ የሚገኘው ናይትሮጂን ከመጀመሪያ እስከ መጨረሻ ባዮሲንተቲክ ፓዙ ላይ ከተገኘ ነው ማለት ነው። ነገር ግን በዚህ በተቃራኒ ደግሞ አልካሎይዶች ናቸው፣ ናይትሮጂን ኮንቴኒንግ ኮምፓውንዶች ናቸው። ግን ባዮሲንተቲክ ፓዙ ወያቸውን ስናይ ከመጀመሪያ እስከ መጨረሻ ሳይሆን ናይትሮጂኑ አብሮ ያለው መጨረሻ አካባቢ ኦልሞስት ወደ መጨረሻው አካባቢ ስቴጅ ላይ ናይትሮጂን መጥቶ ኢንኮርፖሬት የሚደረግ ከሆነ የሚገባ ከሆነ እንደዛ ያሉ አልካሎይዶችን ሲዶ ወይም ፎልስ አልካሎይድ እንላቸዋለን ማለት ነው። ስለዚህ ባዮሲንተቲክ ፓዝዌይ እና ባዮሲንተቲክ ፕሪከርሰር ተነስተን አልካሎይዶችን ትሩ አልካሎይድ እና ፎልስ አልካሎይድ ልንላቸው እንችላለን። ለምሳሌ ፎልስ አልካሎይድ ከምንላቸው ወይም ሲዶ አልካሎይድ ከምንላቸው ይሄ ማየት እንችላለን። እነ ኮኒን ሉክ አሴቴት እና ማሎኔት ናቸው መጀመሪያ የተገናኙት። አሴቴት ላይም ናይትሮጂን የለም፣ ማሎኔት ላይም ናይትሮጂን የለም። ሁለቱ በጋራ ካፕሪክ አሲድ ወይም ኦክታኖይክ አሲድ የሚባለውን አሲድ ፈጠሩ። ይሄ አሲድ እንደምታዩት ምንም አይነት ናይትሮጂን የለውም ስትራክቸሩ ላይ። ከዛ ኦክሲዴሽን አካሄደ፣ ካርቦን ደብል ቦንድ ፈጠረ፣ ፈርዘር ሄደ። እዚች ጋር ስትመጡ ኤል አላናይን እና ፓይሩቪክ አሲድ ትራንሳሚኔሽን አካሄደ። ትራንሳሚኔሽን ማለት እዚህ ጋር ይሄንን አልዲሃይድ ፈንክሽናል ግሩፕ በቀጥታ ወደ አማይን ቀየረ። አሁን አያችሁ አማይን እዚህ መሃል ላይ መጥቶ ነው የገባው ናይትሮጂን ማለት ነው። ከዚህ በኋላ እቺ ናይትሮጂን እዚህ ጋማ ኮኒን የምንለው ወይም ደግሞ ዴክስትሮ ኮኒን የምንላቸው አልካሎይድ ላይ ገቡ ማለት ነው። ይሄ አልካሎይድ ነው። ለምን ናይትሮጂን አለው ሁለቱም አልካሎይዶች ናቸው። ነገር ግን መነሻው ጋር ስንመጣ ናይትሮጂን የለም። ሶ እንዲህ ያሉትን አልካሎይዶች ሲዶ አልካሎይድ ወይም ደግሞ ፎልስ አልካሎይድ እንላቸዋለን ማለት ነው። ስለዚህ ፎልስ አልካሎይድ እና ትሩ አልካሎይድ ስንል ቤዝድ ኦን ባዮ ፕሪከርሰር እንዲሁም ባዮሲንተቲክ ፓዝዌይ እንደሆነ ልታውቁ ያስፈልጋል ማለት ነው። እዚህ ጋር ኤግዛምፕል ጥያቄዎች አሉ። ምንድነው የሚለው የመጀመሪያው ጥያቄ what is the chemical nature of alkaloid? A, they are primarily carbohydrates. B, they are mostly protein. C, they are nitrogenous base. D, they are family of fatty acid ይላል። ሶ እንግዲህ አልካሎይድ ምን አይነት ኬሚካል ኔቸር ነው ያላቸው ነው? አብዛኞቹ ሞስት አልካሎይድ are they are primary carbohydrate አይሆንም። they are mostly protein ይሄም አያስኬድም። they are nitrogenous base exactly ልክ ነው። they are fatty acid ይሄም አያስኬድም። ስለዚህ ሲ ነው ማለት ነው። እዚህ ጋር ሲ they are nitrogenous base የሚለው ትክክል ነው ማለት ነው። what is the common method of extraction for alkaloid from plant ይላል። አልካሎይዶችን ከፕላንት እንዴት ነው ኤክስትራክት የምናደርገው ነው? A distillation, B crystallization, C solvent extraction, D filtration ይላል። እዚህ ጋር ዲስቲሌሽን እንግዲህ ባለፈው እንዳወራ ነው ለሞስት ኦፍ ዘ ታይም ዲስቲሌሽን ለኢሴንሻል ኦይል ነው የሚጠቅመን። ስለዚህ ተርፒኖይዶች ናቸው በዲስቲሌሽን አማካኝነት ኤክስትራክት ሊደረጉ የሚችሉት ማለት ነው። አልካሎይዶች ግን ቤዚክ ኔቸር ነው ያላቸው ስላልን ቤዚክ ኔቸር ካላቸው ደግሞ ከአሲድ ጋር ኒውትራላይዜሽን ሪአክሽን ያካሂዳሉ ብለን ነበረ። ስለዚህ የኤክስትራክሽን ቴክኒካቸው ለአልካሎይድ ብዙ ጊዜ ለየት ያለ ነው። ሶ ያ ኤክስትራክሽን ቴክኒክ ሶልቨንት ኤክስትራክሽን የምንለው ወይም በሌላ ስሙ ደግሞ ኦቶስታስ ኤክስትራክሽን ቴክኒክ ይባላል። ይሄ የፋርማሲ ተማሪዎች ፋርማኮግኖሲ ስትማሩ ታውቁታላችሁ፣ ለቀጣይ ወደፊት ሴሚስተር ማለት ነው። ይሄን ኮርስ ከተማራችሁ ቀጥሎ ብትማሩት ፋርማኮግኖሲ ላይ ምናልባት ስለ አልካሎይድ ኤክስትራክሽን ሶኮልድ ኦቶስታስ ኤክስትራክሽን ቴክኒክ የሚባለውን ታዩታላችሁ። ኦቶስታስ ኔም ኦፍ ሳይንቲስት ነው። ያ ሳይንቲስት አልካሎይዶችን ኤክስትራክት የሚያደርግበትን ሶልቨንት ኤክስትራክሽን ቴክኒክ ለመጀመሪያ ጊዜ ስላመጣ በዛ ሰውዬ ኦቶስታስ ኤክስትራክሽን ቴክኒክ ብለን እንወስዳለን ማለት ነው። ሶ ባጭሩ ክሪስታላይዜሽንም አይሆንም ፊልትሬሽንም አይሆንም ሶልቨንት ኤክስትራክሽን ቴክኒክ የሚለው ትክክለኛው መልስ ነው ማለት ነው። ስለዚህ አልካሎይድ ኤክስትራክሽን ቴክኒክ ሶልቨንት ኤክስትራክሽን ኦር ኦቶስታስ ኤክስትራክሽን ቴክኒክ ይባላል ነው። ዲስቲሌሽን ግን ለተርፒኖይድ፣ ምክንያቱም አብዛኞቹ ተርፒኖይድ ኢሴንሻል ኦይሎች ናቸው ስላል ኢሴንሻል ኦይል ደግሞ ኤክስትራክት የምናደርግበት ቴክኒክ ዲስቲሌሽን ቴክኒክ እንደሆነ ባለፈው በደንብ አይተናል። ስለዚህ እሱን አንደርስታንድ ማድረግ ይጠይቃል ማለት ነው። ሌላው which amino acid acts as a source of alkaloid ይላል። እዚህ ጋር አሚኖ አሲዶችን ሊሰጠን ነው። ሶ ኦርኒቲን አለ እዚህ ጋር፣ ትሪፕቶፋን አለ እዚህ ጋር፣ ሌላው ደግሞ ላይሲን ሰጥቶኛል። ሶ በሮማን ነምበር 1 ሮማን ነምበር 2 እና ሮማን ነምበር 3 ሰጥቶ የትኞቹ ናቸው ሶርስ ኦፍ አልካሎይድ ሊሆኑ የሚችለው ይላል። እዚህ ጋር ሮማን ነምበር 1 ሮማን ነምበር 2 እና 3 ይላል። ሮማን ነምበር 1 እና ሮማን ነምበር 2 ሆነ ይላል። ኦንሊ ሮማን ነምበር 3 እና ኤ እንደዚህ ይላል። ስለዚህ አሁን ቅድም ስናወራ እንግዲህ ትሩ አልካሎይድ እና ሲዶ አልካሎይድ ብለን አልካሎይዶችን በሁለት ከፋፍለናቸው ነበረ ታስታውሳችሁ። ስለዚህ አብዛኞቹ ትሩ አልካሎይዶች የሚሰሩት ከአሚኖ አሲድ ነው ብለናል።
ሶ አሚኖ አሲዶቹ ደግሞ በዋናነት አልካሎይድ ባዮሲንተሲስ ለማድረግ የሚጠቅሙን እነማን ናቸው ብለን ስንል እንግዲህ እነ ላይሲን፣ እነ ኦርኒቲን፣ እነ ትሪፕቶፋን፣ ፌኒላላናይን፣ ሃይሮሲን፣ ኒኮቲኒክ አሲድ፣ አንተናሊክ አሲድ እያል መዘርዘር ይቻላል ማለት። ስለዚህ እዚህ ጋር የተሰጡኝ ሮማን ነምበር 1፣ ሮማን ነምበር 2 እና ሮማን ነምበር 3 ሁሉም ለአልካሎይድ ሶርስ መሆን ይችላሉ። ስለዚህ ትክክለኛው መልስ ኤ ላይ የተቀመጠው መልስ ነው ማለት ነው። ኤ ላይ የተቀመጠው መልስ ትክክለኛ መልስ ነው ማለት ነው። ቀጣይ ጥያቄ which one is not a precursor that used to derive alkaloid? የትኛው ነው አልካሎይዱን ለመስራት የማያገለግለው ወይም ደግሞ ፕሪከርሰር ሊሆን የማይችለው የትኛው ነው ማለት ነው። ይሄ ዞሮ ይሄ ጥያቄና ይሄ ኦልሞስት ተቀራራቢ ነው ማለት ነው። ስለዚህ አንተናሊክ አሲድ፣ ኒኮቲኒክ አሲድ፣ ፌኒላላናይን፣ ኦርኒቲን ነን ይላል። ስለዚህ ከተሰጠው አማራጭ ውስጥ ፕሪከርሰር አልካሎይድን ድራይቭ ለማድረግ ፕሪከርሰር የማይሆን የለም እዚህ ጋር። ለምን አንተናሊክ አሲድ፣ ኒኮቲኒክ አሲድ፣ ፌኒላላናይን፣ ኦርኒቲን ሁሉም ትሩ አልካሎይዶችን ባዮሲንተሲስ ለማድረግ እንደ ፕሪከርሰር እንጠቀማለን፣ እንደ ጥሬ ዕቃ ማለት ነው፣ እንደ ሮ ማቴሪያል። ስለዚህ መልሱ ትክክለኛ ማን ነው መሆን ያለበት? ኢ ነው ማለት ነው። ነን ነው መሆን ያለበት ሁሉም መልስ ሊሆን ስለሚችል ማለት ነው። እዚህ ጋርም ሌላ ጥያቄ ይሰጠናል። which of the following is an example of semi-synthetic alkaloid ነው የሚለው። ደግሞ which of the following is እንግዲህ አልካሎይዶችን ያው ናቹራል ኦሪጂን ፍሮም ፕላንት ልናገኝ እንችላለን። ነገር ግን ላብራቶሪ ውስጥ ደግሞ ሰሚ ሲንቴቲክ አናሎጋቸው መስራት ይቻላል። ስለዚህ ከተሰጡን አማራጮች ውስጥ የትኛው ነው ሰሚ ሲንቴቲክ የሆነው ነው? ኤ ሞርፊን ይላል፣ ቢ ኮዴን፣ ሲ ኩዊኒን፣ ዲ ስትሪቺኒን። ስለዚህ ሞርፊን እንግዲህ ከፕላንት የወጣ የመጀመሪያው አንቲፔን ድራግ እንደሆነ አይተናል። ኩዊኒን ሲ ላይ ያለው እሱም ከሲንቾና ባርክ የወጣና ለማላሪያ ትሪትመንት የሚጠቅመን ነው ብለናል። ስትሪቺኒንም ልክ እንደዛው ናቹራል ኦሪጂን አልካሎይድ ነው። ኮዴን ከወሰዳችሁ ግን it is a morphine analog ነው። ሞርፊን ላይ በሰሚ ሲንቴቲክ የተሰራ ነው ኮዴን። ስለዚህ ትክክለኛው የሰሚ ሲንቴቲክ ኤግዛምፕል እዚህ ከተሰጠው ኦልተርኔቲቭ ውስጥ ቢ ላይ የሚገኘው ኮዴን ይሆናል ማለት ነው። ሶ ኮዴን is the correct answer for this question። ስለዚህ ባጭሩ አልካሎይዶች ናቹራል ኦሪጂን ሊሆኑ ይችላሉ፣ ሰሚ ሲንቴቲክ አናሎግ ሊሆኑ ይችላሉ የሚለውን ልታውቁ ያስፈልጋል ማለት ነው። thank you very much for your nice attention። ያው እስከመጨረሻው ስለተከታተላችሁ እናመሰግናለን። አሪፍ ፖይንት፣ አሪፍ እውቀት እንደምታገኙበት ምንም ጥርጥር የለኝም። አልካሎይድ በጣም ለፋርማሲ ተማሪዎች በተለይ በጣም አስፈላጊ ኮንሰፕት ነው። ለምን ለፋርማኮግኖሲ ለሜዲሲናል ኬሚስትሪ ላይ ብዙ ቦታ ላይ የአልካሎይዶች ድራጎችን እናያለን ወደፊትና እነኛን አልካሎይዳል ድራጎች ስናይ ይሄ ባዮሲንተቲክ ፓዝዌይ ፕሪከርሰር የምንለው መንገዱ እንዴት ተሰሩ ከምን ወጡ የሚለውን ካላወቅን ሌላ አስቸጋሪ ነገር ነው የሚሆንብን። ስለዚህ ይሄን ቪዲዮ በደንብ በመመልከት እንዲያሉ ጠቃሚ ጥያቄዎችን በመስራት ራሳችሁን አፕግሬድ ራሳችሁን እውቀታችሁን ልታሳድጉ ትችላላችሁ። ጥያቄ ካለ ኮሜንት ካለ በኮሜንት ሴክሽን ላይ ልታጋሩን ትችላላችሁ። ለቻናላችን አዲስ ከሆናችሁ ግን ይህን ቻናል ሰብስክራይብ አድርጉት። እርግጠኛ ነኝ ትጠቀማላችሁ ማለት ነው። በተለይ የናቹራል ሳይንስ ተማሪዎች፣ ኬሚስትሪ፣ ፋርማሲ ተማሪዎች ሌላም ኮመን ኮርሳን ቪዲዮዎች እንሰራለን። ስለዚህ ቪዲዮ ቻናሉን ሰብስክራይብ በማድረግ አብራችሁ ብትሆኑ ታተርፉበታላችሁ እላለሁ። እነኚህ አሁን የሰራናቸውን ጥያቄ በብዛት ወደ 260 ጥያቄዎች በኮኬፍ ቲዩብ ላይ ሰርቼ ለቅቄያለሁ። ሶ ኮኬፍ ቲዩብ የሚል ከ9000 የሰብስክራይበር በላይ ያለውን ቻናል ሰርች በማድረግ ይህንን ጥያቄ ማግኘት ትችላላችሁ። አይ አላገኘሁትም እንድትልክልኝ ፈልጋለሁ የምትሉ ደግሞ ዲስክሪፕሽን ላይ ያለውን ኮንታክት ተጠቅማችሁ በቴሌግራም ልታናገሩ ትችላላችሁ። በጣም ብዙ ጥያቄዎች ደሆል ኮርሱን ወደ 260 ጥያቄ ሼር አደርግላችኋለሁ። ያንን ጥያቄ ከሰራችሁ በእርግጠኝነት ለፋርማኮግኖሲ እንዲሁም ለኬሚስትሪ ኦፍ ናቹራል ፕሮዳክት ብዙ እውቀቶችን ትጨብጣላችሁ ማለት ነው። ቀጣይ በቻፕተር 6 ፑሪን በሚለው የምንገናኝ ይሆናል። እስከዛው እንግዲህ መልካም